ሰላምና ጤና በያላችሁበት ይሁን የቻናላችን ቤተሰቦች እንደምን አላችሁ? የፋክት ፈርስት ነው። በዚህ ሰዓት መሰማትና መደመጥ ያለባቸውን አጫጭር ሀገራዊ እንዲሁም ዓለም አቀፋዊ ሰበር መረጃዎችን ይዘን ቀርበናል። ከመረጃዎቻችን መካከልም ከቀጠናችን የጦርነት ጉምጉምታና ድንገተኛ የህልፈት ዜናዎች እስከ ዓለም አቀፍ የተፈጥሮ አደጋ፣ ዲፕሎማሲያዊ ፍጥጫ፣ የስፖርት ድምቀት እንዲሁም በዓለማችን በከፍተኛ ውጥረት በአስደናቂ ሁነቶች ውስጥ በምትናወጥበት በዚህ ወቅት ከሀገር ውስጥ እስከ ዓለም ዳርቻ የተሰሙትን አነጋጋሪ አበይት ክስተቶችን በአንድ ላይ ይዘንላችሁ ቀርበናል። አብራችሁን ቆዩ። ጄኔራሉ በህወሓት የተጠነሰሰውን አዲሱን የሀገር ውስጥና የውጭ ኃይሎች የጦርነት ዝግጅት ይፋ አደረጉ። ኃይሎች ጠቅላይ ኤታማዦር ሹም ወታደራዊ አማካሪና የተኩስ አመራር ኃላፊ ጄኔራል አለምሸት ደግፌ ህወሓት ከሀገር ውስጥና የውጭ ኃይሎች ለጦርነት ዝግጅት እያደረገ መሆኑን ገልጸዋል። ጄኔራሉ ዛሬ በተካሄደው ዓመታዊ ብሔራዊ ደህንነት ኮንፈረንስ ላይ ባደረጉት ንግግር ህወሓት አሁንም የትግራይን ወጣቶች ወደ አዲስ ጦርነት ለመማገድ ዝግጅት እያደረገ ነው ብለዋል። ህወሓት በአሁኑ ወቅትም በህዝብ ላይ የግዳጅ ወታደራዊ ምልመላ እያካሄደ እንደሚገኝና ልክ ከ5 ዓመት በፊት ያደርገው እንደነበር ሁሉ ዳግመኛ እየፎከረ መሆኑን ገልጸዋል። የቀድሞው የጦርነት ጠባሳ ሳይበቃው አሁንም የትግራይ ወጣቶችን ወደ ጦርነት ለመማገድ እየተዘጋጀ መሆኑን የገለጹት ጄኔራሉ ለዚህም ከሀገር ውስጥና የውጭ ሀገር ጸረ ሰላም ኃይሎች ጋር ችግር ለመፍጠር በዝግጅት ላይ መሆኑን ተናግረዋል። ይህ በእንዲህ እንዳለ ጄኔራል ባጫ ደበሌም የአፍሪካ ህብረት የህወሓትን እርምጃ እንዲወግዝም ጠይቀዋል። በቅርቡ ጊዜ አስተዳደሩን በማፍረስ ወደ ፕሬዝዳንትነት የተመለሱት ዶክተር ደብረጽዮን ገብረ ሚካኤል አሳሳቢ የተባለ አዋጅ በመላ ክልሉ ማወጃቸው ይታወሳል። ይህን አዋጅ መመልከታቸውን የገለጹት የናይሮቢ የኢትዮጵያ አምባሳደር ጄኔራል ባጫ ደበሌም የክተት አዋጅና የግዳጅ ምልመላ በሚል ርዕስ ባሰፈሩ ጽሑፍ አዋጁ ዋነኛ ዓላማ ህዝቡን ለጠቅላላ ጦርነት መቀስቀስ እንደሆነ አመልክተዋል። ከዚህ የጦርነት ቀስቃሽ እንቅስቃሴ በስተጀርባም የራሱን ጦር እንደገና በማጠናከርና ታጣቂዎችን እንደ ቅጥረኛ ተዋጊ ወደ ጎረቤት ሀገራት ሱዳን ግጭት መላክ የሚሉ ግቦች እንዳሉ የገለጹት ጄኔራል ባጫም የአፍሪካ ህብረትን ይህን የህወሓት ድርጊት በአደባባይ እንዲያወግዝም ጠይቀዋል። በተጨማሪም ህብረቱ ይህ አዋጅ በአስቸኳይ እንዲሰረዝ በፕሪቶሪያው ስምምነት መሰረትም የተቋቋመው ጊዜ አስተዳደር እንዲመለስና የፖለቲካ ሂደቶች እንዲቀጥሉ ግፊት እንዲያደርግ አምባሳደሩ አሳስበዋል። ሊፈጠር የሚችለውን አስፈላጊ ቀውስ ለመከላከልም የአፍሪካ ህብረት አስቸኳይ እርምጃ እንዲወስድም ጥሪ አቅርበዋል። ይህ በእንዲህ እንዳለ የፕሬዝዳንት ኢሳያስ አፈወርቂ እናት በ97 ዓመታቸው ማረፋቸው ተሰምቷል። የፕሬዝዳንት ኢሳያስ አፈወርቂ እናት የሆኑት ወይዘሮ አዳነች በርሄም በተወለዱ በ97 ዓመታቸው ከዚህ ዓለም በሞት መለየታቸውን የኤርትራ ማስታወቂያ ሚኒስቴር ይፋ አድርጓል። አገሪቱ ነጻነቷን ከተቀናጀችበት ጊዜ ጀምሮ ላለፉት 3 አስርት ዓመታት በላይ በስልጣን ላይ የሚገኙት የ80 ዓመቱ መሪ የወለዱት እኚህ አዛውንትም ከዚህ ዓለም የተሰናበቱት ባለፈው ሰኞ ዕለት መሆኑ ታውቋል። እንደ ሚኒስተሩ ይፋዊ መግለጫ ከሆነ ሰኔ 17 ቀን 2018 ዓ.ም በአስመራ ከተማ አቅራቢያ በሚገኘው የትውልድ ቀያቸው በተከናወነው የሽኝት ስነ ስርዓት ላይ ፕሬዝዳንት ኢሳያስን ጨምሮ የቅርብ ቤተሰቦቻቸው፣ የሃይማኖት አባቶች፣ የሀገር ከፍተኛ የመንግስት ኃላፊዎች ተገኝተዋል። ወይዘሮ አዳነች በርሄም ከአቶ አፈወርቂ አብርሃ ጋር በነበራቸው የትዳር ህይወት 14 ልጆችን ማፍራት የቻሉ ሲሆን ከነዚህም መካከል 9ኙም በኤርትራ የነጻነት ተጋድሎ እንቅስቃሴ ውስጥ በንቃት መሳተፋቸው ይነገራል። በረጅሙ የጦርነት ወቅትም በስደት አሜሪካ አቅንተው የነበሩ ወይዘሮ አዳነሽ ሀገሪቱን ነጻነት ካወጀች በኋላ ወደ ትውልድ ምድራቸው ተመልሰው እስከ ዕለተ ሞታቸው ድረስ በኤርትራ መኖራቸው ታውቋል። ወደ ቀጣይ መረጃችን ስናልፍ የኢትዮጵያ መከላከያ ሰራዊት የምስራቅ እዝ አማራ ክልል ሰሜን ጎጃም፣ ምዕራብ ጎጃም፣ አዊ እና ደቡብ ጎንደሮች ዞን ውስጥ ለአንድ ሳምንታት ያህል ባካሄደው የህግ ማስከበር ዘመቻ 230 የፋኖ ታጣቂዎች መገደላቸውን አስታውቋል። መከላከያ መግለጫ መሰረትም በዚህ ኦፕሬሽን በርካታ ታጣቂዎች መቁሰላቸውን፣ መማረካቸውን፣ እጃቸውን መስጠታቸውን የገለጸ ሲሆን በርካታ የቡድኑ ሻለቃ ሎጂስቲክ እና የፋይናንስ አመራሮች መደምሰሳቸውን ተመልክቷል። እንዲሁም ልዩ ልዩ የቡድንና የነፍስ ወከፍ የጦር መሳሪያዎች፣ ጥይቶች፣ የውጊያ ቁሳቁሶች፣ ለእንቅስቃሴ የሚጠቀሙባቸው ተሽከርካሪዎች በቁጥጥር ስር መዋላቸውን እዙ ይፋ አድርጓል። የመከላከያ አዛዡ ለኦፕሬሽኑ ስኬት የክልሉ ጸጥታ አካላት አካባቢ ነዋሪዎች ላደረጉት ድጋፍ ምስጋና ያቀረቡ ሲሆን የቀረቡት የጉዳት ቁጥሮች በተናጠል ያልተረጋገጡ ለፋኖ የሚወግኑ አካላት የመንግስት መግለጫዎች በተደጋጋሚ የሚያስተባብሉ በመሆኑም በክልሉ ያለው የመረጃ ፍክክር ቀጥሏል። ከዚህ ቀደም በተደረጉ ወታደራዊ እርምጃዎች ተመሳሳይ ጉዳት መግለጫዎች የወጡ ሲሆን የሰብአዊ መብት ታዛቢዎች በበኩላቸው በድሮን ጥቃቶች፣ በቤት ለቤት ፍተሻዊ ሳቢያም በንጹሐን ዜጎች ላይ ሊደርስ የሚችለው ጉዳት ስጋታቸውን ሲገልጹ ቆይተዋል። በሌላ በኩል የሊቢያ ምስራቃዊ ክፍል የሚያስተዳድሩት ባለስልጣናት የኢትዮጵያ፣ ኤርትራ፣ የሱዳንና የሶማሌ ዜጎች በየብስ፣ በባህር፣ በአየር ግዛታቸው እንዳይገቡ የሚከለክል እግድ ጥለዋል። በፊልድ ማርሻል ካሊፋ
ሀፍታር የሚመራው ይህ አስተዳደር እገዳውን የጣለው የአፍሪካ ቀንድ ስደተኞች በሊቢያ በኩል በህገወጥ መንገድ ወደ አውሮፓ የሚያደርጉትን የባህር ጉዞ ለመግታት የሚል ቢሆንም ውሳኔው ዲፕሎማቶችን፣ የጤናና የትምህርት ዘርፍ ሰራተኞችን እንደማይጨምር ተገልጿል። በጦርነት ሳቢያ በምስራቅና በምዕራብ የተከፈተው ሊቢያ ስደተኞች ዋነኛ መሸጋገሪያ ብትሆንም ስደተኞቹ በሰዎች አዘዋሪዎችና በታጣቂዎች እጅ ለከባድ እንግልት፣ ለእስራትና ለሞት እንደሚዳረጉ የተባበሩት መንግስታት ድርጅት መረጃዎች ያመለክታሉ። በአሁኑ ወቅትም በሀገሪቱ ውስጥም ከ900 ሺህ በላይ ስደተኞች የሚገኙ ሲሆን በሁለት ተቀናቃኝ የሊቢያ ኃይሎች መካከል በነበረው ውጥረት በተወሰዱ የጅምላ እርምጃዎች ሳቢያ በሺዎች የሚቆጠሩ ስደተኞች መታሰራቸውን የአምነስቲ ኢንተርናሽናል መረጃዎች ያመለክታሉ። በኬንያ ደግሞ በዛሬው ዕለት ሊካሄድ የታቀደው የሀገር አቀፍ ህዝባዊ ተቃውሞ ሰልፍ ተከትሎ የጸጥታ ኃይሎች ወደ ማዕከላዊ ናይሮቢ የሚወስዱ ዋነኛ መንገዶችን ዘግተዋል። ኬንያውያን ወጣቶች ከአንድ ዓመት በፊት የተካሄደውን የጸረ መንግስት ተቃውሞ በወቅቱ በፖሊስ እርምጃ የተገደሉ ከ80 በላይ ሰልፈኞች ለመዘከር ፍትህ ለመጠየቅ ሰልፉን የጠሩት ሲሆን ፖሊስ በከተማው ዋነኛ አውራ ጎዳናዎች ላይ በስፋት ተሰማርቷል። የአገሪቱ ባለስልጣናት ፕሬዚዳንት ዊሊያም ሩቶ ዜጎች በመቃወም ህገ መንግስታዊ መብት እንዳላቸው ቢገልጹም ንብረት ውድመት እንዲታቀቡ አሳስበዋል። መንግስት ካለፈው ተቃውሞች ጋር በተያያዘ ለደረሱ የሰብአዊ መብት ጥሰቶች ማካካሻ የሚሆን $15 ሚሊዮን በጀት ቢመድብም የመብት ተሟጋቾች ግን አሰራሩ ግልጽነት የጎደለውና በቂ እንዳልሆነ በመግለጽ ተቃውመውበታል። በቀጣዩ ዓመት ምርጫ የሚጠበቅባቸው ፕሬዚዳንት ሩቶም የሚቀርብባቸውን ትችቶች በሙሉ አስተባብለው በውድድሩ ላይ እንደሚሳተፉ አስታውቀዋል። ይህ በእንዲህ እንዳለ በቬንዙዌላ በተከታታይ የተከሰቱ የ7.5 እና የ7.2 ማግኒቲዩድ ከፍተኛ መጠን ያላቸው አውዳሚ የመሬት መንቀጥቀጦች በአገሪቱ ከፍተኛ ሁኔታ ያናወጡ ሲሆን ዋና ከተማዋ ካራካስም የሚገኙ አውሮፕላን ማረፊያዎች ሙሉ በሙሉ ተዘግተው የአገሪቱ አስቸኳይ ጊዜ ስር ትገኛለች። ቢቢሲ፣ ሲኤንኤን እና አልጀዚራ እንደዘገቡት በዚህ ድንገተኛ የተፈጥሮ አደጋ ሳቢያም በሺዎች የሚቆጠሩ ሰዎች ሳይሞቱ እንዳልቀረ የሚሰጉ ሲሆን የመሰረተ ልማት ውድመት፣ የነፍስ አድን ስራው በከፍተኛ ፍጥነት እየተከናወነ ይገኛል። ከዚህ ጎን ለጎን በዓለም አቀፍ የንግድና የነዳጅ መስመር ላይ ከፍተኛ ስጋት የደቀነ አዲስ የፖለቲካ ውጥረት በሆርሙዝ አካባቢ ተከስቷል። የኢራን አብዮታዊ ጦር ጠባቂ ጦር ያለ ቅድመ ፍቃድ በወሽመጡ በኩል የሚደረጉ ማናቸውንም የባህር መሸጋገሪያዎችን እንደማይፈቅድና አማራጭ መስመሮችን እንደሚቃወም ያስጠነቀቀ ሲሆን የአሜሪካው ከፍተኛ ዲፕሎማት ማርኮ ሩቢዮ ቀውሱን ለመግታት ቀጠናዊ ደህንነት ለመጠበቅ ከባህረ ሰላጤው ሀገራት ጋር መሪዎች ጋር አስቸኳይ ምክክር መጀመራቸው ተሰምቷል። በሌላ በኩል የህግና ዲፕሎማሲውን ዓለም ያነጋገረ አዲስ ክስተት በዓለም አቀፉ የወንጀለኞች ፍርድ ቤት ተመዝግቧል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በፍርድ ቤት ላይ የጣሏቸው ማዕቀቦች ህገወጥና የፍርድ ቤቱን ነጻነት ለመጋፋት የተደረጉ ናቸው በሚል በይፋ ክስ መመስረታቸውን ዓለም አቀፍ ሚዲያዎች በሰፊው እያስተጋቡት ይገኛሉ። በአውሮፓ በኩል ደግሞ በፈረንሳይና ፓሪስና በተለያዩ ዋና ዋና ከተሞች የተከሰተው ከፍተኛ የሙቀት ማህበራዊ ቀውስ ያስከተለ ሲሆን በተለይም በመጠለያ አልባ የሆኑ በመቶዎች የሚቆጠሩ ስደተኞች ለከፍተኛ የጤናና ህይወት አደጋ መጋለጣቸውን የሰብአዊ መብት ተሟጋቾች ክፉኛ አሳስቧቸዋል። በስፖርቱ ዓለም ደግሞ የዓለም ዋንጫ የምድብ ጨዋታዎች ተጠናቀው 32ቱ የጥንካሬ መርሃ ግብሮች ያለፉ ሀገራት የታወቁ ሲሆን የአፍሪካና የአረብ ሀገራት እያስመዘገቡት ያለው ታሪካዊ ድል ማለፍ በዓለም ዙሪያ ባሉ ደጋፊዎቻቸው ዘንድ ታላቅ ደስታን፣ ግርማን ፈጥሮ ይገኛል። የቻናላችን ቤተሰቦች ለሰዓቱ የነበረን አጭር መረጃ ይህን መስል ነበርም። ከሰዓታት በኋላ በሌላ መረጃ እስከምንገናኝ መልካም ጊዜ ይሁንላችሁ።